መንግስት እና ኢቢኤስ እውነታውን ለህዝብ የሚያውቁ ግዴታ አለባቸው። ኢቢኤስ የብርቱካን ካለመጠየቅ ለምን አስወገደ? ዶክመንተሪውን ሲሰሩ ከዩኒቨርሲቲ አጣርተው የብርቱካን ሰነዶች እና የሕክምና ማስረጃዎች ለምን አልጠየቁም? ይህንን ዝርዝር መረጃ ይዘን ቀርበናል። ተከታተሉን። እውነት እስኪወጣ የብርቱካን ጉዳይ እንደ እሳት ነበልባል በልባችን ውስጥ ይንቀለቀላል። ይህ ጉዳይ በቀላል የሚታይ አይደለም። እውነት እንደ ፀሐይ ነገ ግልጽ ያደርጋል። በጨለማ የተሸፈነ ምንም ነገር በብርሃን የሚገለጥ የለም። የጨለማ ስራዎች ምንም ያህል ቢደምቁ በመጨረሻውም መጋለጥ ነው። በትዕግስት መጠበቅ የፍትህ መንገድ ነው። ኢቢኤስ ድራማ ተዋናይ እና አዘጋጅ ይህን እውነት በቅርቡ ይገልጣሉ። ዋና ተዋናይ ብርቱካን፣ ዋና አዘጋጅ ጋዜጠኛ ታሪኩ እና ሌሎች የተደበቁ ነገሮች ያሳያሉ። የኢቢኤስ ባለቤቶች አቶ አማን እና ወይዘሮ ማክዳ በጀርመን ቢሆኑም እውነታውን ይጋፈጣሉ። የብርቱካን ባለቤት አቶ ስማቸው በቡና ባንክ አጠናተራ ቅርንጫፍ ሰራተኛ ከአስኮ ከታ መኖሪያቸው እውነት ይናገራሉ። ጉዳዩን በጥንቃቄ እንከታተላለን። ብርቱካን ዛሬ በፖሊስ ተጠርታ ተጠይቃለች። በከፍተኛ የደህንነት ቁጥጥር ስር ሆናለች። እንዳያገኛት ተደርጋለች። ከፖሊስ ጥያቄ ጀርባ ያለው ዝርዝር መረጃ እንጠብቃለን። የሐዋሳና አዲስ አበባ መታወቂያ እንዲሁም የአዲስ ዲጂታል መታወቂያ ለታቀደው ዶክመንተሪ ፊልም ግብዓት ናቸው። አንዳንድ የኦሮሚያ ብልጽግና ሚዲያዎች ይህንን ጉዳይ እያጦዙት ነው። የዲጂታል ሰራተኞቻቸውም በብርቱካን ስም ውሸት እየተፈተነ ነው። ኦኤምኤን ሚዲያ የኦሮሞ ጥላቻ ተስፋፍቷል የሚል መርዝ እየረጩ ነው። ብልጽግና ይህን ቅሌት ለመሸፈን እየተጣደፈ ነው። ልብሷን ቀምቶ ጫንቃዋን ገረፈ። በደል ላይ በደል! ምን አይነት እርግማን ነው! ይህ ጉዳይ የብልጽግና አገዛዝ ለማስወገድ የጋራ ግጭቱን ይፈጥራል። በውሸት ፕሮፓጋንዳ የሚሸፈን እውነት የለም። የአማራ ክልል ላነሳው የብረት ጥግ ከዚህ በላይ ማስረጃ አያስፈልግም። የብርቱካን ጉዳይ የውቅያኖስ ጠብታ ነው። ሚሊዮን ግዙፎችን የሚወክል የፋኖ ትግል የብልጽግና ዘመን ለማሳጠር ነው። የብርቱካን ጉዳይ እውነት ይወጣል። መረጃ የተሰጡት አካላት እናመሰግናለን። ብርቱካን የሐዋሳ ዩኒቨርሲቲ አካውንቲንግ ተማሪ ነበረች። የልጅቷ ሰቆቃ ይፋ ይወጣል።